ማንም ሰው ከቤተ ክርስቲያን በታች ነው እንጂ ከቤተ ክርስቲያን በላይ ማንም ከፍ ያለ ስልጣን ሊኖረን ይችላል። ሰባኪ ልንሆን ይችላል። መነኩሴ ልንሆን ይችላል። ዲያቆን ልንሆን ይችላል። ጳጳስ ልንሆን ይችላል። ነገርኳችሁ እኮ ማንም ሰው ከቤተ ክርስቲያን በታች እንጂ ከቤተ ክርስቲያን በላይ አይደለም። አሁን ሁሉም እንደ ልቡ መናገር ይችላል፣ ግን ሁሉም የእጁን ያገኛል የዘራውን። ኦርቶዶክሳውያን አትደንግጡ፣ አትጨነቁ። ቤተ ክርስቲያን ከተመሰረተችበት ቀን ጀምሮ ፈተና ተለይቷት አያውቅም። ትናንትም ፈተና ነበረባት፣ ዛሬም ፈተና ይኖርባታል፣ ነገም ፈተና ይኖርባታል። ሁሉን አልፋ እዚህ ደርሳለች። ይህንንም በእግዚአብሔር ታልፈዋለች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ በታላቅ ኃይልና ሥልጣን ከሙታን መካከል ተለይቶ ተነሳ። ሰይጣንን አሰረው፣ አዳምንም ነፃ አወጣው። ሰላም ከእንግዲህ ወዲያ ደስታና ሰላም ሆነ። እንኳን ለብርሃነ ትንሣኤው አደረሳችሁ። ለዛሬ እግዚአብሔር በሰጠን ጊዜና ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው እንደተናገረ ተነስቷል የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በማቴዎስ ወንጌል በምዕራፍ 28 ቁጥር 6 ላይ ነው። እንደተናገረ ተነስቷል። ርዕሳችን ይሄ ነው። ይህን ርዕስ መነሻ አድርገን መነጋገር ያስፈለገበት ምክንያት ሁላችን እንደምናውቅ አሁን ያለነው በዘመነ ትንሣኤ ላይ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በፈቃዱ ስለ ኃጢአተኞች ሞቶ በሦስተኛው ቀን መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል ሙስና መቃብርን አጥፍቶ በሥልጣኑ የተነሳበትን በቤተ ክርስቲያናችን እያሰብን ያለ ነው። በዚሁ ምክንያት ወቅቱን፣ ጊዜውን፣ ዘመኑን የዋጀ ትምህርት መማር እንድንችል ይህን ርዕስ ከመጽሐፍ ቅዱስ ላይ መርጠነዋል። ቆሞ ለመናገር ቁጭ ብሎም ለማድመጥ ጥበብ ከእግዚአብሔር ሲሰጥ ብቻ ነውና ለእኔ ለባሪያው ተናጋሪ የሆነ አንደበትን ለእናንተም ለሰሚዎቹ አስተዋይ የሆነ ልቡናን ቸሩ አምላካችን እግዚአብሔር ለሁላችንም በቸርነቱ ያድለን። እንግዲህ በቤተ ክርስቲያናችን ከሚከበሩት ብዙ በዓላት መካከል የትንሣኤ በዓል ፊተኛ ቀዳሚ የሆነ በዓል ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስን እንኳን በዓላት ብቻ ብንቆጥራቸው 9 አበይት በዓላትና 9 ንዑሳን የሆኑ በዓላት አሉ። በጠቅላላ 18 በዓላት አሉ። ከነዚህ 18ቱ በዓመት ከምናከብራቸው የጌታ በዓላት መካከል ፊተኛውና ቀዳሚው የትንሣኤ በዓል ታውቃላችሁ። ሌሎቹን በዓላት 2 ቀን ወይም 3 ቀን ነው ቢበዛ የምናከብራቸው። የትንሣኤን በዓል ግን የምናከብረው ለ50 ተከታታይ ቀን ነው የምናከብረው። 50 ቀን ነው ትንሣኤ የሚከበረው። ለምን? ከልደቱ በላይ ከስቅለቱ በላይ ከሌሎቹም የጌታ በዓላት በላይ ታላቁ በዓል የትንሣኤ በዓል ስለሆነ ነው 50 ቀን የሚከበረው። ታውቃላችሁ፣ ትንሣኤ ባይኖር ኖሮ ቅዱስ ጳውሎስ እንደተናገረ እምነታችን ከንቱ ነው፣ ስብከታችንም ከንቱ ነው።
በዚህ በአንደኛ ቆሮንቶስ መልእክቱ ምዕራፍ 15 ቁጥር 14 ላይ ሐዋርያው ቅዱስ ጳውሎስ እንዲህ ብሎ ተናግሯል። ክርስቶስ ካልተነሳማ ስብከታችን ከንቱ ነበረ። ክርስቶስ ካልተነሳማ እምነታችን ከንቱ ነበረ ነው። በሌላም ስፍራ ላይ ይሄው ሐዋርያ ክርስቶስ ካልተነሳ ወይም ትንሣኤ ሙታን ከሌለ በኤፌሶን ከአውሬ ጋር መታገሌ ከንቱ ነበር ብሎ ጽፏል። ወገኖቼ እምነታችን ከንቱ እንዳይሆን፣ ጸሎታችን ከንቱ እንዳይሆን፣ 3 ሰዓት ቆመን ማስቀደሳችን ከንቱ እንዳይሆን፣ ጠዋት ማታ ወደ መቅደስ መገስገሳችን ከንቱ እንዳይሆን፣ በጠቅላላ አገልግሎታችን ከንቱ እንዳይሆን ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቷል። ትንሣኤ ባይኖር ንስሐ ምን ይሠራል? ሰው ሞቶ ፈርሶ በስብሶ የሚቀር ከሆነ ከሞት በኋላ ሕይወት ከሌለ ከመቃብር በኋላ ትንሣኤ ከሌለ ለምንድን ነው በየገዳማቱ መዞር የሚያስፈልገው? ለምንድን ነው አስራት በኩራት ማውጣት የሚያስፈልገው? ለምንድን ነው መጾም መጸለይ የሚያስፈልገው? በደንብ አድርጋችሁ ስሙን። ሰው ሞቶ የሚቀር ቢሆን ኖሮ ማይነሳ ቢኖር ኖሮ ጾም አያስፈልግም፣ ጸሎት አያስፈልግም፣ ቁርባን አያስፈልግም፣ ቤተ መቅደስ አይታነጽም ነበር ትንሣኤ ባይኖር። ግን እምነታችን ከንቱ እንዳይሆን፣ ስብከታችን ከንቱ እንዳይሆን፣ መሰባሰባችን ከንቱ እንዳይሆን መድኃኔ ዓለም ኢየሱስ ክርስቶስ ስለ ኃጢአተኞች በፈቃዱ ሞተ። በሦስተኛው ቀን መጽሐፍ እንደሚል ሞትን ድል አድርጎ በታላቅ ኃይል ተነሳ። አመስግኑት የተነሳውን አምላክ። ክብር ምስጋና ለአምላካችን ለእግዚአብሔር ይሆን። ቤተ ክርስቲያን ይህን እያሰበች ነው ያለችው፣ ይህን እያከበረች ነው ያለች። የጌታን ትንሣኤ እያከበርን ነው ያለ። ስለዚህ በዚሁ መሠረት ስለ ነገረ ትንሣኤው መጽሐፍ ቅዱስ ምን ይላል የሚለውን አለፍ አለፍ እያልን ጥቂት ነገሮችን እናያለን። የአባቶቻችን አምላክ እግዚአብሔር የቃሉን ደጅ ለሁላችንም በቸርነቱ ይክፈትልን። እንደተናገረ ተነስተዋል። እስኪ እንደተናገረ ብሉ። ድምፃችሁ አይሰማም። እንደተናገረ ተነስቷል። ምን ብሏል? ምን እንዳለ ታውቃላችሁ? ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሚሞት እንደሚነሳ አስቀድሞ ተናግሯል። በነቢያት አድሮ ተናግሯል። በሐዋርያት ተናግሯል። እሱ ራሱ በመዋዕለ ሥጋዌው በምሳሌም በቃልም እንደሚሞት በሦስተኛው ቀንም እንደሚነሳ ተናግሯል። ሁላችን እንደምናውቅ ኢየሱስ ክርስቶስ ወደዚህ ምድር የመጣው ለመሞት ነው። የሰው ልጅ በሙሉ ወደዚህ ምድር የመጣው ለመኖር። ማንም ሰው ለመሞት የተወለደ ለመሞት ወደዚህ ምድር የመጣ የለም። ሞት እያንዳንዳችንን ፈልቅቆ ነው የሚወስደን። ታውቃላችሁ? ማንም ሰው መሞት ትፈልጋለህ ወይ ተብሎ ቢጠየቅ መልሱ መሞት አልፈልግም ነው። ላለመሞት የማናደርገው ነገር የለም። ታውቃላችሁ? ጠዋት ተነስተን አንዳንዶቻችን ሰንበት ሽረን ስፖርት የምንሰራው ዕድሜያችንን ለማርዘም ነው፣ ላለመሞት። ምግብ እየመረጥን የምንበላው ዕድሜያችንን እንዲረዝም እንዳንሞት ነው። ማንም ሰው መሞት አይፈልግም። ሞት በጊዜው ጊዜ እሱ ይወስደናል እንጂ ፈልጎ የሚሞት ማንም ሰው የለም። የኢየሱስ ክርስቶስ ግን የተለየ ነው።
ወደዚህ ምድር የመጣው ስለ ሰው ልጆች ለመሞት ነው። ሞቶ ሕይወቱን ሊሰጠን፣ እርቃኑን ሆኖ ጸጋውን ሊያለብሰን፣ ተቸንክሮ ከችንካር ሊያላቅቀን፣ ራቆቱን ሆኖ ጸጋውን ሊያለብሰን፣ ደሃ ሆኖ በሱ ድህነት እኛን ባለጠጎች ሊያደርገን፣ ተዋርዶ ሊያከብረን ኢየሱስ ክርስቶስ ከድንግል ማርያም ተወልዶ ወደዚህ ምድር የመጣው ወገኖቼ ለመሞት ነው የመጣ። ይህንን በብዙ ስፍራ ላይ ለደቀ መዛሙርቱ ይነግራቸው ነበረ። በዚህ በማቴዎስ ወንጌል በምዕራፍ 17 ቁጥር 22 ላይ እንዲህ ተብሎ ተመዝግቧል። የማቴዎስ ወንጌል ምዕራፍ 17 ቁጥር 22 ላይ እንደዚህ ይላል፣ እነሆ በገሊላም ሲመላለሱ የሰው ልጅ በሰዎች እጅ አልፎ ይሰጥ ዘንድ አለው፣ ይገድሉትማል፣ በሦስተኛውም ቀን ይነሳል አላቸው። ደቀ መዛሙርቱም እጅግ አዘኑ ነው። ገና በመዋዕለ ሥጋዌው በአጭር ቁመት በጠባብ ደረት ተወስኖ በምድረ እስራኤል ወይም በከነዓን እየተመላለሰ ወንጌል በሚሰብክበት ወራት ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ስለ ነገረ ሞቱ እንዲህ እያለ ይነግራቸዋል። የሰው ልጅ አለ፣ የሰው ልጅ የሚለው ራሱን ነው፣ የድንግል ማርያም ልጅ ስለሆነ መጽሐፍ ቅዱስ በአንዳንድ ስፍራ ላይ ኢየሱስ ክርስቶስን የሰው ልጅ ይለዋል። የሰው ልጅ በሰዎች እጅ አልፎ ይሰጥ ዘንድ አለው፣ ይገድሉትማል። አው ይገድሉኛል ሲል ነው። በሦስተኛው ቀን ግን ይነሳል አላች። በሦስተኛው ቀን ምን ይላል? አቤት! በሦስተኛው ቀን ይነሳል አለ። ሞቼ አልቀርም፣ አዎ ተቀብሬ አልቀርም፣ በሦስተኛው ቀን ይነሳለሁ ብሎ ይነግራቸው ነበረ። በሌላም ስፍራ ይህን የሚመስል ነገር ነግሯቸዋል። ጥቂት ጊዜ አለ ታዩኛላችሁ፣ ደግሞ ጥቂት ጊዜ አለ አታዩኝም፣ ወደ አባቴ ወደ አብ እሄዳለሁ እያለ እንደሚሞት በሞት ከነሱ እንደሚለይ ይነግራቸው ነበር። የዮሐንስ ወንጌል ምዕራፍ 16 ቁጥር 16 ላይ የተመዘገበ እግዚአብሔር ቃል። ስለዚህ ሊሞት ስለመጣ በፈቃዱ ነው የሞተው የኛ ጌታ። አንዳንድ ከኛ ቤተ እምነት ውጪ ያሉት ኢየሱስ ክርስቶስ አልተሰቀለም ብለው የሚከራከሩ ሰዎች አሉ። አዎ ሊሰቀል ነበረ፣ ነገር ግን በሱ ቦታ ሌላ ሰው ነው የተሰቀለው ብለው የሚናገሩ ሰዎች አሉ። እንደዚህ አይነት ትምህርት የለም። በታሪክም በመጽሐፍም እንደዚህ አይነት ትምህርት የለም። ኢየሱስ ክርስቶስ ሊሞት ነው የመጣው። በመስቀል ተሰቅሎ ሞቷል። በፈቃዱ ነው የሞት የመጣበት ዓላማ ስለሆነ ነው የሞት። ሁላችን ታሪኩ እንደምናውቅ ከ12ቱ ሐዋርያት መካከል አንዱ በሆነው በይሁዳ መሪነት ኢየሱስ ክርስቶስ ለአይሁድ ተላልፎ ተሰጠ። ኢየሱስ ክርስቶስን ለመስቀል ሞት አሳልፎ የሰጠው ከዋለበት የዋለ ካደረበት ያደረ የእጁን ተአምራት በዓይኖቹ የተመለከተ የቃሉን ትምህርት በጆሮቹ ያደመጠ ሐዋርያው ይሁዳ ነው። አባቶቻችን ጠላት ከሩቅ አይመጣም ይላል። መጽሐፍም የሰው ጠላቱ የቤቱ ሰዎች ናቸው ነው። እዛ ትንቢተ ሚክያስ ምዕራፍ 7 ቁጥር 6 ላይ የተመዘገበ እግዚአብሔር ቃል ቃሉን አስተውሉ። የሰው ጠላቱ የቤቱ ሰዎች ናቸው። እስኪን ቃል ከኔ ቀጥላችሁ ተናገሩ። የሰው ጠላቱ በሉ እስኪ የቤቱ ሰዎች ናቸው። ወገኖቼ ኢየሱስ ክርስቶስን አሳልፎ የሰጠው ከ12ቱ ሐዋርያት መካከል አንዱ የሆነው ይሁዳን የጎረሰበትን ጣት የነከሰ የታጠበበትን እጅ የረገጠ የበላበትን ወጨት የሰበረ የዘላለሙን ጌታ በመሻም በ30 ብር አሳልፎ የሸጠ እሱ ነው። የሰላሜ ሰው ያልኩት የተማመንኩበት እንጀራዬን የበላ
ተረከዙን አነሳብኝ ተብሎ እንደተጻፈ መዝሙር 40 ቁጥር 9 ላይ ሁልጊዜ ጠላት ከሩቅ አይመጣ። ዮሴፍን የሸጡት 11 ወንድሞቹ ናቸው። ታውቃላችሁ፣ አቤልን የገደለው ወንድሙ ቃየን ነው። ስለዚህ የሰው ጠላቱ የቤቱ ሰዎች ናቸው ማለት ይሄ ነው። ዛሬም የቤተ ክርስቲያናችን ጠላት ከሩቅ የመጣ አይደለም። እንጀራዋን የበሉ ደሞዝ የሚከፈላቸው እግዚአብሔር ስም ቤተ ክርስቲያኒቱ ዕውቅና፣ ስም፣ ዝና፣ ክብር የሰጠቻቸው ጠላት ሆኖ ይነሱባታል። የሰው ጠላቱ የቤቱ ሰዎች ናቸው። ቤተ ክርስቲያኒቱን ለአሕዛብና ለመናፍቃን መሳለቂያ ያደረጓት የቤተ ክርስቲያን ልጆች ናቸው። የሃይማኖት አባቶች አንዳንዶቹ ማለት ንጹሐኑን አይመለከት። ቤተ ክርስቲያን አስተምራ ለክብር ብታበቃ፣ ለሹመት ለሽልማት ብታበቃ፣ ስልጣን ማዕረግ ብትሰጥ የበሉበትን ወጨት አንዳንዶቹ እየሰበሩ ነው ያሉት። የታጠቡበትን እጅ እየረገጡ ነው ያሉት። የጎረሱበትን ጣት እንደ ይሁዳ እየነከሱ ነው ያሉት። እግዚአብሔር ከወዳጅ ጠላት ሁላችንንም ይጠብቀን። አሜን ነው። ታሪኩ ሰፊ ነው። የትምህርት ዓላማ ይሄን መተረክ አይደል። መቼስ ተነሳ ከማለት በፊት ሞተ ማለት ስለሚቀድም ጥቂት ስለሞቱ ለማስታወስ እንግዲህ በዕለተ ሐሙስ ምሽት ላይ በይሁዳ መሪነት ኢየሱስ ክርስቶስ ለአይሁድ ተላልፎ ተሰጠ። 13ቱን ሕማማተ መስቀል ከተቀበለ በኋላ ዓርብ 6 ሰዓት በመስቀል ላይ ተሰቀለ። በጣም የሚገርማችሁ ክርስቶስ ጲላጦስ አስሮ ወደ አደባባይ አወጣውና በየዓመቱ የፋሲካን በዓል ሲያከብሩ ከታወቁ እስረኞች መካከል አንዱን የመፍታት ልማድ ስላለው ማንን እንድፈታላችሁ ትፈልጋላችሁ ብሎ ሕዝቡን ጠየቀ ይላል። በግፍ አሳልፈው እንደሰጡት ስለሚያውቅ አንዳንድ ሰዎች መንደር ለመንደር እየተሹለኮለኩ ሕዝቡን አሳመጹ። የማሳመጽ ሥራ ሰሩ። ጲላጦስ ማንን ልፍታላችሁ ብሎ ከጠየቀ በርባንን ፍታልን በሉ። ክርስቶስ የተባለው ኢየሱስን ምን ላድርገው ብሎ ሲጠይቅ እሱንማ ስቀልና አስወግደው በሉ ብሎ መንደር ለመንደር ሰፈር ለሰፈር በዘመኑ የነበሩት የአይሁድ ካህናት በርባን እንዲፈታ ክርስቶስ ግን እንዲሰቀል ሰፈር ለሰፈር ሲያሳምጹ ቆዩ። ጲላጦስ በፍርድ አደባባይ ኢየሱስ ክርስቶስን አቁሞት በርባንንም አቁሞት የትኛውን ልፍታላችሁ ብሎ ጠየቀ። ያሳዝናል። ወንጀለኛው በርባን፣ አመፀኛው በርባን፣ ነፍስ አጥፊው በርባን፣ ቋንጃ ቆራጩ በርባን ዘመኑን በሙሉ በንጹሐን ደም ሲታጠብ የነበረ በርባን ከክርስቶስ ጋር ተነጻጸረ። ሚዛን ላይ ወጣ። ዓለም እንደዚህ ናት። ክርስቶስና በርባንን ታነጻጽራለች፣ ሚዛን ላይ ታወጣለች ዓለም። በርባን ከክርስቶስ ጋር ተወዳድሮ የተሻለ ሰው ሆነ። ወንጀለኛው፣ ነፍሰ ገዳዩ፣ አመፀኛው፣ ደም አፍሳሹ በርባን ከክርስቶስ ጋር ተነጻጽሮ እሱ የተሻለ ሆኖ ተገኘ። በርባን ተፈታና ክርስቶስ ተገርፎ እንዲሰቀል ለአይሁድ ተላልፎ ተሰጠ። እዛ ያሉት አይሁድ ልክ በሆሳና ዕለት ሆሳና በአርያም በእግዚአብሔር ስም የሚመጣ የተባረከ ነው፣ ሆሳና ለዳዊት ልጅ ብለው ጌታችን ኢየሱስ ክርስቶስ በአህያና በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ ኢየሩሳሌም ከተማ ሲገባ እንዳላመሰገኑት አሁን በዕለተ ዓርብ ክርስቶስን ምን ላድርገው ብሎ ጲላጦስ ሲጠይቅ ይሰቀል ብሎ ነው ያለው። የአይሁድ ሕዝብ ባመሰገኑበት አንደበታቸው እንደገና ይሰቀላሉ። ሰው እንደዚህ ነው። በቃ ጠዋት ይባርካል፣ ከሰዓት ይረግማል።
ዛሬ ያመሰግነናል፣ ነገ ደግሞ ይጠላናል። ምንም ዋስትና የለን። ዓለም እንደዚህ ናት። አንድ ጊዜ ታጨበጭብልናለች፣ ሌላ ጊዜ ደግሞ ታስጨበጭብብናለች። እንደዚህ ካለ ማንነት በባረክንበት አንደበት ባመሰገንበት አንደበት ክፉ ነገር እንዳንናገር እግዚአብሔር ሁላችንን ይጠብቃል። ወገኖቼ ወዶ ማይጠላ እግዚአብሔር ብቻ ነው። ማን ብቻ? አንድ ጊዜ ከወደደ እግዚአብሔር እስከ መጨረሻ ነው የሚወደው። ታውቃላችሁ፣ በዮሐንስ ወንጌል ምዕራፍ 13 ቁጥር 1 ላይ እንዲህ ተብሎ ተመዝግቧል። አንድ ጊዜ የወደዳቸውን እስከ መጨረሻ ድረስ ወደዳቸው ይላል። በፍቅሩ ወረት የሌለበት ወገኖቼ፣ በገዛ ፈቃዱ የወደደን ያለምንም ቅድመ ሁኔታ የወደደን በዘላለማዊ ፍቅሩ የወደደን ከወደደን በኋላ እንደማይጠላን እርግጠኛ ሆነን የምንመሰክርለት እርግጠኛ ሆነን የምንናገርለት እግዚአብሔር ብቻ ነው። አመስግኖት። ክብር ምስጋና ለስሙ ይሁን። ሰው ዛሬ አቆላምጦ ይጠራናል፣ ነገ ደግሞ ስማችንን መጥራት ይጸየፋል። ስንቶቹ ተቀየሩብን። ትናንት አቆላምጦ የሚጠሩን የነበሩ ሰዎች፣ ትናንት ይወዱን የነበሩ ሰዎች፣ ትናንት ከኛ ጋር መውጣት መግባት ይፈልጉ የነበሩ ሰዎች ባለን ጊዜ፣ በተሳካልን ጊዜ፣ ዓለም ፊቷን ወደኛ ባዞረች ጊዜ፣ ወገኖቼ ብዙ ገንዘብ በነበረን ጊዜ፣ ስልጣን በነበረን ጊዜ፣ ስመጥር በሆንን ጊዜ ከኛ ስር የማይጠፉ ሰዎች ዛሬ ገንዘብ ባለቀብን ጊዜ፣ ስልጣናችን በተሻረ ጊዜ፣ ወገኖቼ ያለንን ነገር ባጣን ጊዜ ስንቶቹ ጀርባቸውን ሰጥተውን ቤት ይቁጠረው። ሰው ወረተኛ ነው ታውቃላችሁ። ሲወድ በቅድመ ሁኔታ ነው ሰው የሚወደው። ወዶም ሊጠላ ይችላል፣ ሊቀየር ይችላል የሰው ልጅ። እግዚአብሔር ግን አንድ ጊዜ ከወደደ አይጠላም። እግዚአብሔር አንድ ጊዜ ካቀረበ አያርቀንም። እንመለስ። በሆሳዕና ዕለት ሆሳዕና በአርያም ብሎ ያመሰገነ አይሁድ ጌታችን በተሰቀለበት ቀን ግን ይሰቀል ይሰቀል ብለው ይጮህ ነበር ይላል። ጲላጦስ ሕዝቡን ለማስደሰት ሲል ምንም ወንጀል የሌለበትን ንጹሕ ኢየሱስ ክርስቶስን ተገርፎ እንዲሰቀል ለአይሁድ አሳልፎ ሰጠው ይላል። ዓርብ መቼም ያልታየ ነገር ያልተሰማ ነገር የለም። ሕሊናውን ያጣ ንጉሥ ጲላጦስን ያየንበት ቀን፣ ሕሊናው እየከሰሰው ሕሊናው እየወቀሰው ሚስቱ እንኳን መልእክት እየላከችለት ይህ ሰው ንጹሕ ነው፣ ወንጀል የለበትም፣ ምንም ነገር እንዳታደርግበት እያለችው ወገኖቼ ዝም ብለው ብፈታው ስልጣኔ ይሻራል፣ ከቄሳር ጋር ጣላለሁ፣ ከአይሁድ ጋር ጣላለሁ ብሎ ንጹሕ ክርስቶስ ምንም ወንጀል የሌለበትን አሳልፎ ተገርፎ እንዲሰቀል ሰጥቶታል። ባካችሁ ሕሊናችሁ አታድርጉ ካላችሁ ምንም ነገር እንዳታደርጉ። ሕሊና ከእግዚአብሔር በታች እውነተኛ ዳኛ ነው። ሕሊናችሁ ከወቀሳችሁ አታድርጉ ካላችሁ ሕሊናችሁ ምንም ነገር አታድርጉ። ጲላጦስ ሕሊናው እየወቀሰው የክርስቶስን ንጽሕና የክርስቶስን እውነተኝነት እያወቀ አይሁድን ደስ ለማሰኘት አሳልፎ ሰጠው። ይሁዳ ጌታውን መምህሩን በዕለተ ዓርብ አሳልፎ ሰጠው። የአይሁድ ሕዝብ አንደበቱን ቀይሮ ይሰቀላል። ጴጥሮስ ሰውየውን አላውቀውም ብሎ ካደ። ዓርብ ያልሆነ ነገር የለም። ዓርብ ያልሰማነው ነገር የለም። ብዙ ነገር የተደበላለቀበት ቀን ነው ዓርብ ማለት። 13ቱን ሕማማተ መስቀል ከተቀበለ በኋላ ጌታችን ኢየሱስ ክርስቶስ ከሰማይ ዝቅ ብሎ ከምድር ከፍ ብሎ በዕፀ መስቀል ላይ ተሰቀለ። ሐዋርያው ቅዱስ ጳውሎስ እንደተናገረ አንዱ ስለ ሁሉ ሞተ። እዛ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14 ላይ አንዱ
ስለ ሁሉ ሞተ ነው የሚለው። አንዱ የሚለው ከሦስቱ ቅዱስ አንዱ ቅዱስ፣ ከሦስቱ አካል አንዱ አካል፣ አካላዊ ቃል እግዚአብሔር ወልድ ኢየሱስ ክርስቶስን ነው። አንዱ የሚለው እሱን ነው። ስለ ሁሉ ሞተ። ክርስቶስ የሞተው ለነጭ ወይም ለጥቁር ወገኖቼ፣ ለድሃ ወይም ለሀብታም፣ ለተማረው ወይም ላልተማረው አይደለም። ኢየሱስ ክርስቶስ የሞተው ለሁሉም ነው የሞተው። ለድሃውም፣ ለሀብታሙም፣ ለካህኑም፣ ለምእመኑም፣ በአማረ ቤት ለሚኖረውም፣ በደሳሳ ጎጆ ስለሚኖረው፣ ለተገረዘውም፣ ላልተገረዘውም፣ በቅርብ ላለውም፣ በሩቅ ላለውም አንዱ ኢየሱስ ክርስቶስ ስለ ሁላችን ሞቷል። ለምን ሞተ? ሞትን ይሽረው ዘንድ ሞተ። ሊቃውንት እንደተናገሩ ሙታንን ያድን ዘንድ ሞተ። ወገኖቼ እኛን ከሞት ወደ ሕይወት ያሻግረን ዘንድ አንዱ ኢየሱስ ክርስቶስ ስለ ሁላችን ሞተ። እኛን ከጨለማ ወደ ብርሃን፣ ከሞት ወደ ሕይወት፣ ከአሳር ወደ ክብር ያሻግረን ዘንድ በነፃነት እንድንኖር ነፃ ያወጣን ዘንድ አንዱ ኢየሱስ ክርስቶስ ስለ ሁላችን ሞተ። የመጣው ለመሞት ነበረ፣ ሞተ። እሱ ሲሞት ነው እኛ ሕይወት ያገኘ። በሱ ሞት ነው እኛ በነፃነት መኖር ይቻል። የባርነታችን ቀንበር የተሰበረው ወገኖቼ በኢየሱስ ክርስቶስ ነው። ከዚህ በኋላ ነው እንግዲህ ጌታችን በተነሳበት ሌሊት በቀጥታ የሄደው ወደ ደቀ መዛሙርቱ ነው። ደቀ መዛሙርቱ አይሁድን ስለፈሩ በአንድ ቤት ውስጥ ደጃፋቸውን ዘግተው ተሰብስበው ነበር ይላል በዮሐንስ ወንጌል ምዕራፍ 20 ቁጥር 19 ጀምሮ የተመዘገበ ታሪክ። ደቀ መዛሙርቱ ባሉበት ስፍራ ላይ ከሙታን ተለይቶ ከተነሳ በኋላ ኢየሱስ ክርስቶስ አስቀድሞ ቃል ገብቶላቸው ነበረ። በተያዘ ጊዜ እነሱ ሐዘን ውስጥ በገቡ ጊዜ አዎ እንዳዘናችሁ አትቀሩ፣ እንደገና አያችኋለሁ፣ ሐዘናችሁ ወደ ደስታ ይለወጣል። አሁን እናንተ ታለቅሳላችሁ፣ ሙሾንም ታወጣላችሁ። አንዲት ሴት የመውለጃዋ ወራት ሲቃረብ ምጡን እያሰበች ታዝናለች፣ ታለቅሳለች። ወንድ ልጅ ከወለደች በኋላ ግን ስለተወለደው ሕፃን ምጡን መከራዋን ትረሳዋለች። አሁንም እኔ ከተያዝኩበት ቀን ጀምሮ እስከምነሳበት ቀን ጥቂት ጊዜ ታዝናላችሁ፣ ዓለም ግን ደስ ይለዋል። የእናንተ ሐዘን ግን በትንሣኤ ወደ ደስታ ይለወጣል ብሎ በዮሐንስ ወንጌል ምዕራፍ 16 ቁጥር 20 ላይ አስቀድሞ ነግሯቸዋል እንደሚነስ። ያችን ቀን በጉጉት ሆነው በአንድ ቤት ውስጥ በሩን መስኮቱን ዘግተው ይጠባበቁ ነበረ። ቅድም እንዳለን ኢየሱስ ክርስቶስ በሦስተኛው ቀን ሞትን ድል አድርጎ በሥልጣኑ ተነሳ። ሞት ይይዘው ዘንድ አልቻለም። መቃብር ይዞ ያስቀረው ዘንድ አልቻለም። መጽሐፍ እንደዚህ ይላል፣ እግዚአብሔር ግን የሞትን ጣር አጥፍቶ አስነሳ፣ ሞት ይይዘው ዘንድ አልቻለምና ተብሎ ነው የተጻፈው። በሐዋርያት ሥራ ምዕራፍ 2 ቁጥር 24 ላይ የተመዘገበ እግዚአብሔር ቃል። እስኪ ቃሉን ከኔ ቀጥላችሁ ተናገሩት። እግዚአብሔር ግን በሉ እስኪ የሞትን ጣር አጥፍቶ አስነሳው፣ ሞት ይይዘው ዘንድ አልቻለምና። አሁን እግረ መንገዳችንን እግዚአብሔር የሞትን ጣር አጥፍቶ አስነሳው ሲል አንዳንድ ከኛ ቤተ እምነት ውጭ ያሉ ሰዎች ኢየሱስ ክርስቶስ እኮ በራሱ ስልጣን አልተነሳ፣ እግዚአብሔር የሞትን ጣር አጥፍቶ አስነሳው ስለሚል እግዚአብሔር አብ ነው ያስነሳው ብለው የሚናገሩ ሰዎች አሉ። ይህን እየጠቀሱ ወገኖቼ እግዚአብሔር የሞትን ጣር አጥፍቶ አስነሳው ሲል እሱ በራሱ መነሳት የማይችል ሆኖ አስነሺ ፈልጎ አይደል። ይሄ እግዚአብሔር የሚለው ቃል
የሦስትነታቸውም ስም ነው። የአብ የወልድ የመንፈስ ቅዱስ ስማቸው። ስለዚህ እግዚአብሔር አስነሳው የሚል በአንዳንድ የመጽሐፍ ቅዱስ ስፍራ ላይ ብናገኝ አብ ወልድ መንፈስ ቅዱስ በፈቃድ አንድ መሆናቸውን የሚያጠይቅ ቃል ነው። የአብ ፈቃድ ታውቃላችሁ፣ የወልድ ፈቃድ ነው። የወልድ ፈቃድ የመንፈስ ቅዱስ ፈቃድ ነው። አብ ወልድ መንፈስ ቅዱስ በፈቃድ አንድ ናቸው። አብ ማድረግ የሚችለውን ወልድ ያደርጋል። ወልድ ማድረግ የሚችለውን መንፈስ ቅዱስ ያደርጋል። አብ ወልድ መንፈስ ቅዱስ በባህሪ በሕልውና ዓለምን በመፍጠር ዓለምን በማሳለፍ በፈቃድ ይህን በመሳሰለው አንድ ናቸው። ይህን ለማጠየቅ እግዚአብሔር አለ ጸሐፊው የሞትን ጣር አጥፍቶ አስነሳዋል። ሌላ ስፍራ ላይ በኃይሉ እንደተነሳ ይናገራል። እዚህ ስፍራ ላይ እግዚአብሔር አስነሳው ይላል። ይሄ ምንም እርስ በርሱ የማይጋጭ ቃል ሞት ይዘው ዘንድ አልቻለምና አለ። ወገኖቼ ትንሣኤ ስለሆነ ኢየሱስ ክርስቶስ ሞት ሊይዘው አልቻለም። ሕይወት ስለሆነ ኢየሱስ ክርስቶስ መቃብር ይዞ ሊያስቀረው አልቻለም። አስቀድሞ ምንድነው ያላቸው? ለማርታና ለማርያም ትንሣኤና ሕይወት እኔ ነኝ ብሏቸዋል። የዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ እስኪ ትንሣኤና ሕይወት በሉ። እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል። ወገኖች እሱ ትንሣኤ ስለሆነ ሞት ይዘው ሊያስቀረው አልቻለም። እሱ ሕይወት ስለሆነ መቃብር አላሸነፈውም። መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል ሙስና መቃብርን አጥፍቶ መፍረስ መበስበስን አስቀርቶ በመቃብር ውስጥ ያለው ትል አፉን እንደከፈተ እበላለሁ ብሎ አዎ ክርስቶስ በታላቅ ኃይልና ስልጣን ቅዳሜ ሌሊት ለእሑድ አጥቢያ የእኛ ጌታ ተነስቷል። አመስግኖት፣ ክብር ምስጋና ለስሙ ይሆን። እንደተናገረ ተነስቷል ማለት ነው። እንደተናገረ ምን ብሏል? ምን ብሏል? ተነስቷል። ርዕሳችን ይሄ ነው። እነሳለሁ ብሎ ተናግሮ ነበረ። ሐሰት ለባህሪው የማይስማማው አምላክ እውነተኛ አምላክ ስለሆነ እንደተናገረ በሦስተኛው ቀን ተነሳ። አስቀድሞ ዳዊት በትንቢት ይህን ቃል ተናግሮታል። እግዚአብሔር ከእንቅልፉ እንደሚነቃ ተነሳ፣ የወይን ስካር እንደተወው እንደ ኃያል ሰው ጠላቶቹን በኋላው መታ ብሎ ዘምሯል። መዝሙር 77 ቁጥር 65 ላይ የተመዘገበ እግዚአብሔር ቃል። እስኪ ቃሉን ከኔ ቀጥላችሁ ተናገሩት። እግዚአብሔር በሉ ከእንቅልፉ እንደሚነቃ ተነሳ፣ የወይን ስካር እንደተወው እንደ ኃያል ሰው ጠላቶቹን በኋላው መታ። እግዚአብሔር ከእንቅልፍ እንደሚነቃ ተነሳ። እግዚአብሔር ያለው ኢየሱስ ክርስቶስን ነው። ኢየሱስ ክርስቶስ እግዚአብሔር ነውና ከእንቅልፉ እንደሚነቃ ሰው ተነሳ። ታውቃላችሁ ሞት የእንቅልፍ ታናሽ ወንድም ነው። በመጽሐፍ ቅዱስ ሞት የተመሰለው በእንቅልፍ ነው። እንዴት ያሉ እንደሆነ የተኛ ሰው ያንቀላፋ ሰው እንደተኛ አይቀርም፣ ይነሳል። አሁን ወደ ቤታችን ደክሞን እንገባለን፣ እናንቀላፋለን፣ እንተኛለን። ግን እንደተኛን አንቀርም፣ ጠዋት እንነሳለን፣ ደግሞ እንተኛለን፣ ደግሞ ጠዋት እንነሳለን። ሞትም እንደዚሁ ነው። የተኛ ሰው እንደተኛ እንደማይቀር የሞተ ሰውም እንደ ሞት አይቀርም። ከሞት በኋላ ሕይወት አለ፣ ከመቃብር በኋላ ትንሣኤ አለ። ስለዚህ መጽሐፍ ቅዱስ ሞትን የመሰለው በእንቅልፍ ነው። እግዚአብሔር አለ ዳዊት ከእንቅልፉ እንደሚነቃ ሰው ተነሳ። ትንሣኤውን ገለጠ፣ እንደተናገረ ተነሳ። ከተነሳ በኋላ በቀጥታ የሄደው ቅድም እንዳለን ደቀ መዛሙርቱ ተሰብስበው ወዳሉበት ቤት ጭብጥ ኩርምት ብለው እጃቸውን አጣጥፈው እግራቸውን አጣምረው ቀኑ ጨልሞባቸው ሰማይ ተደፍቶባቸው
አጣብቀኝ ውስጥ ገብተው እመጣለሁ ብሎን ነበረ፣ እንደገና አያችኋለሁ ብሎን ነበረ፣ መምህራችን ቀረ ወይ፣ ጌታችን ቀረ ወይ፣ መቼ ነው የሚመጣው እያሉ ይጠባበቁት ነበረ። ግን በሦስተኛው ቀን ተሰብስበው ወዳሉበት ስፍራ አይሁድን ስለፈሩ ይላል ደጃፉን ሳይከፍት በሩን ሳይከፍት በተዘጋ ቤት ውስጥ ገባና በመካከላቸው ቆመ። እንዲህም አላቸው፣ ሰላም ለእናንተ ይሁን አላቸው። ደቀ መዛሙርቱም ጌታን ባዩት ጊዜ ደስ አላቸው ይላል። ደስ ይበላችሁ፣ በደቀ መዛሙርቱ ዓይን የጌታን ትንሣኤ አይተነዋል። እስኪ ጌታን በሉ። ባዩት ጊዜ ደስ አላቸው። ምን አላቸው? ማንን ባዩት ጊዜ? ጌታን ባዩት ጊዜ ደስ አላቸው። ሞተ የተባለው ጌታ ሕያው ሆኖ ባዩት ጊዜ ደስ አላቸው። በዕለተ ዓርብ በጅራፍ ሲገረፍ፣ ጎኑ በጦር ሲወጋ፣ እጆቹ በሚስማር ሲቸነከሩ፣ የሸዋ አክሊል ሲደፋበት ፊቱ ወይቦ ነበረ፣ ፊቱ ጠቁሮ ነበረ። አሁን በዕለተ ትንሣኤ ፊቱ ከፀሐይ ብርሃን ይልቅ 7 እጥፍ አብርቶ የሞተው ጌታ ሕያው ሆኖ ጌታን ባዩት ጊዜ ደቀ መዛሙርቱ ደስ አላቸው። እውነተኛ ደስታ ያለው እግዚአብሔር ጋር ነው። እግረ መንገዳችን እውነተኛ ደስታ ያለው መድኃኔ ዓለም ጋር ነው። ደቀ መዛሙርቱ ደስ ያላቸው ክርስቶስን ባዩት ጊዜ ነው። ሰላም ለእናንተ ይሁን አላቸው። እውነተኛውን ሰላም ሰጣቸው። ይሄን ሰላም ለሀገራችን ለኢትዮጵያ እግዚአብሔር ይስጠልን። ዛሬ ሰላማትን እየተጨነቅን ያለ ወጥቶ መግባት የለም፣ ተቀምጦ መነሳት የለም። ከአንድ ቦታ ወደ አንድ ቦታ ለመንቀሳቀስ እየፈራን ነው፣ እየደነገጥን ነው፣ እየተጨነቅን ያለ። ይሄ ሀገር ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው፣ ማይደበቅ ዜና ነው። ሰላም ካጣን ቆይተናል። የእርስ በርስ ግጭት ላይ ነው ያለ። እንዳለመታደል ሆኖ ሰላም ጠፍቷል። ግራ ገብቶናል፣ ሁላችንም ግራ ገብቶናል። ያጣነውን ሰላም መድኃኔዓለም መልሶ ይስጠን። ሰላም የማን ስጦታ ነው ወገኖቼ? ሰላም የእግዚአብሔር የጸጋ ስጦታ ነው። ባካችሁ ሰላም አደባባይ ላይ ወጥቶ በመፎከር ብቻ አይገኝ። እንደዛማ ቢሆን ኖሮ አደባባይ ላይ ወጥተን ስንት ጊዜ ፎከርን፣ ግን ሰላም ማግኘት አልቻለም። ሰላም በሰላማዊ ሰልፍ አይገኝም። እንደዛማ ቢሆን ስንት ረጃጅም ሰላማዊ ሰልፎች በከተማም በገጠርም ተደረጉ፣ ግን ሰላም አላመጡ። ሰላም በጠረጴዛ ዙሪያ ውይይት ብቻ አይገኝም። ሰላም የሚገኘው ከሰላሙ ባለቤት፣ ከሰላሙ አለቃ፣ ከሰላሙ አምላክ ከእግዚአብሔር ነው። ሰላም የሚሰጠን እግዚአብሔር ነው። መጽሐፍ እንደዚህ ይላል፣ እግዚአብሔር ሰላማችን ነው። እስኪ እግዚአብሔር በሉ። ሰላማችን ነው። እግዚአብሔር ምናችን ነው? ሰላም የሚሰጠን ማን ነው? ሰላም ከተባበሩት መንግስታት አይገኝም፣ አልተጻፈም። ሰላም ከምዕራባውያን አይገኝም። እንኳን ለኛ ሰላም ሊሰጡን ለራሳቸውም ሰላም የላቸውም። ለራሷ ክርስትና አልተነሳች ልታቋቁም መጣች አሉ። ወገኖቼ ሰላም የሚሰጠን እግዚአብሔር ለደቀ መዛሙርቱ ያጡትን ሰላም የሰጣቸው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ምዕመናን ኦርቶዶክሳውያን ባካችሁ በደንብ ስሙ። ሰላም ለእናንተ ይሁን አላቸው። በትንሣኤው ዕለት ከተገኙ ነገሮች መካከል አንደኛው ሰላም ነው የተገኘ። እንመለስ። የቤተ ክርስቲያን ሊቃውንት ደቀ መዛሙርቱ የነበሩባት ያቺ የተዘጋች ደጅ የእመቤታችን የቅድስት ድንግል ማርያም ምሳሌ ናት ብለው አስቀምጠውታል። ታውቃላችሁ ጌታ ወደዛ ቤት ወደ ደቀ መዛሙርቱ ጋር ሲመጣ እንደተዘጋ ገብቶ ነው ትንሣኤውን የገለጠላቸው። ሳይከፍት ነው የገባው። ያቺ ቤት የድንግል ማርያም ምሳሌ ናት። ሲነሳ መቃብሩ እንደተዘጋ ነው የተነሳው። ታውቃላችሁ በዝግ መቃብር ነው የተነሳው። መግደላዊት ማርያምና ሌላኛዋ ማርያም ሽቶ ይዘው እንደ አይሁድ ልማድ ወደ መቃብሩ ስፍራ ሲመጡ ሽቱ ቀብተውት ሊሰናበቱት ማለት ተስፋ ቆርጠዋል። እንደሚነሳ አላመኑ። ሲሄዱ እንደዚህ ያሉ ያወሩ ነበረ። ድንጋዩን ከመቃብሩ ደጃፍ ላይ ማን ያንከባልልናል እያሉ እየተነጋገሩ እየተጨነቁ
ወደ መቃብሩ ስፍራ ይመጡ ነበር ነው የሚለው። ድንጋዩ በጣም ትልቅ ነበረ። በሴት ጉልበት በሴት ኃይል የማይንከባለል ድንጋይ ነበረ። ስለዚህ እነ መግደላዊት ማርያም ድንጋዩን ከመቃብር ደጃፍ ላይ ማን ያንከባልልናል፣ ማን ያነሳልናል እያሉ እየተጨነቁ ነበር የመጡት። ሲመጡ ድንጋዩ ተንከባለው አገኙት ይላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ይኸውላችሁ በሩቅ የፈራነው ነገር ስንቀርብ ቀላል ነው። እኛ ብቻ ጉዟችንን አናቋርጥ። እነ መግደላዊት ማርያም ቤታቸው ሳሉ የድንጋዩ ነገር በጣም ከብዷቸው ነበር። ሲደርሱ ግን መቃብሩ ጋራ መልአኩ ድንጋዩን አንከባለውት ነበር። ብዙ በሕይወታችን ከባድ የሚመስሉ ነገሮች አሉ፣ ስንደርስባቸው ነው ቀላሎች። የዛሬ ዓመት መድረስ ለብዙዎቻችን ከባድ ነበር፣ ስንደርስ ግን ይኸው ቀላል። አሁንም የሚቀጥለው ዓመት መድረስ ለብዙዎቻችን ከባድ ይመስለናል። ለእኛ ከባድ የሆነው ለእግዚአብሔር ግን ቀላል ነው። ስሙ የተመሰገነ ይሁን። አመስግኑት። ካመሰገናችሁ አመስግኑት። የምን መነካካት ነው? ስለዚህ ሁላችሁ በሕይወታችን የከበደብን ነገር፣ ከባድ መስሎ የሚታየን ነገር ለእግዚአብሔር ቀላል ነው። እኛ ብቻ ተስፋ ሳንቆርጥ እንደ ሴቶቹ እንደነ መግደላዊት ማርያም ጉዞ ማድረግ ነው። ወደ ጉዳዩ መሄድ ነው። ምንድነው የከበደባችሁ? ምንድነው በሕይወታችሁ ላይ እንደ ትልቅ ድንጋይ የተጫናችሁ ነገር ምንድነው? በእግዚአብሔር እመኑ፣ በክርስቶስ እመኑ። ጉዳዩ ጋር ስትደርሱ ተንከባሎ ታገኙታላችሁ። ታውቃላችሁ እስራኤል ከግብፅ ወጥተው ወደ ምድረ ርስት ወደ ከነዓን ሲጓዙ በመንገዳቸው ላይ የኤርትራ ባህር፣ ቀይ ባህር፣ የኢያሪኮ ቅጽር ነበረባቸው። ጉዟቸውን ዝም ብለው ቀጠሉ እስራኤላውያን። ልክ ባህሩ ጋር ሲደርሱ የኤርትራ ባህር ለሁለት ተከፈለላቸው። ውሃው እንደ ግድግዳ ቆመላቸው። ውሃው እንደ ሳር ክምር ሆነላቸው። እነሱም በደረቅ ተሻገሩ። የኢያሪኮ ቅጽር ጋራ ደረሱ። የኢያሪኮ ቅጽር እንዲህ ቀላል አይደለም። በሰው ጉልበት፣ በሰው ጥበብ፣ በሰው ኃይል የሚፈርስ አይደለም። ግን ቅጽሩ ጋር ሲደርሱ እግዚአብሔር እንደዚህ አላቸው፣ 7 ጊዜ ዙሩት፣ በሰባተኛው ጊዜ እልል ብላችሁ እግዚአብሔርን አመስግኑት፣ ያኔ ቅጽሩ ይፈርስላችኋል አለ። 7 ጊዜ ዞሩት። በሰባተኛው ቅጽሩ ፈረሰላቸው። በሩቅ ሲያዩት የኢያሪኮ ቅጽር ከባድ ነበረ። ሲደርሱ ቅጽሩ ፈረሰ። እግዚአብሔር የተመሰገነ ይሁን። ሁሉ ነገር እስክትደርስበት ድረስ። ስለዚህ የሥራችሁ ጉዳይ፣ የጤናችሁ ጉዳይ፣ የኑሯችሁ ጉዳይ፣ የልጆቻችሁ ጉዳይ፣ የእንጀራችሁ ጉዳይ ለእናንተ ከባድ ይመስላችኋል አይደለ? እናንተ ስራችሁን ስሩ። ዝም ብላችሁ ወደ ጉዳዩ ሂዱ ብቻ፣ ጸልዩ ብቻ። እናንተ ማድረግ የሚገባችሁን ዝም ብላችሁ አድርጎ የከበደን ነገር ስንደርስበት ቀላል ነው። እነ መግደላዊት ማርያም ቤት ሆነው የድንጋዩን ነገር ሲያስቡት በጣም ከባድ ነበረ። በሴት ጉልበት ማይንከባለል ነበረ። መቃብሩ ጋር ሲደርሱ ግን መልአኩ ድንጋዩን አንከባሎት ነበር። ዛሬም በሀገራችን ላይ የተጫነውን የመከራ ድንጋይ እግዚአብሔር ያንከባልልን። ብዙ ድንጋይ አለ፣ የተጫነ ድንጋይ አለ፣ ብዙ የተቀበረ ነገር አለ። ሰላም ተቀብሯል፣ በረከት ተቀብሯል። ወገኖቼ አንድነት፣ ፍቅራችን ተቀብሮብናል። ማን እንደቀበረው አይታወቅም። ድንጋይ ተጭኖበታል። ዛሬም መልአኩ ያስፈልገናል። ድንጋዩን የሚያንከባልል መልአክ፣ የተቀበረውን ሰላም የሚያወጣ፣ የተቀበረውን ፍቅርና አንድነት በረከት የሚያወጣ መልአክ ያስፈልገናል። ዛሬ እግዚአብሔር በሕይወታችን የተቀበሩብንን ነገር ሁሉ ያውጣል። እንመለስ። ያቺ ደቀ መዛሙርቱ የነበሩባት የተዘጋች ደጅ እሱ እኮ ነው ወደዚህ ያመጣል። የእመቤታችን ምሳሌ ናት። የማን ምሳሌ ናት? እንዴት ያሉ እንደሆነ ወደ እመቤታችን ሊጸነስ ሊወለድ ኢየሱስ ክርስቶስ ሲመጣ ድንግል ሆና ነው የጸነሰችው፣ ድንግል ሆና ነው የወለደችው። እሷ በጸነሰችው ጊዜ ድንግል ነች። ከመጸነሷ በፊት ድንግል ነች። ከጸነሰችውም በኋላ ድንግል ነች። ታውቃለች። ከመውለዷ በፊት ድንግል ነች። በወለደች ጊዜ ድንግል ነች። ከወለደችም በኋላ ድንግል ነች። እናትም ናት፣ ድንግልም ናት። ክብር ይግባት ወላዲት አምላክ። አመስግኗ።
ስለዚህ ያቺ የተዘጋች መቃብር ክርስቶስ መቃብሩ እንደተዘጋ ነው የተነሳው። ወደ ደቀ መዛሙርቱም ሲመጣ ደጃፉ እንደተዘጋ ነው ገብቶ ሰላም ለእናንተ ይሁን ያላቸው። ወደ እመቤታችንም ሲመጣ ማኅተመ ድንግልናዋን ሳይጥስ በድንግልና እንደተዘጋ ገብቶ ነው የወጣው። ሕዝቅኤል ይህን አስቀድሞ እንዲህ ብሎ ተናግረዋል። ሕዝቅኤል 44 ቁጥር 1 ላይ ወደ ምስራቅ ወደሚመለከተው በስተውጪ ወዳለው ወደ መቅደሱ በር አመጣኝ። ተዘግቶ ነበረ። ይህ በር ለዘላለም ተዘግቶ ይኖራል እንጂ ማንም አይገባበትም። ለምን ያሉ እንደሆነ የሰራዊት ጌታ እግዚአብሔር ገብቶ ወጥቶበታል። ስለዚህ ለዘላለም ተዘግቶ ይኖራል አለ። ይሄ ቃል ስለ እመቤታችን ዘላለማዊ ድንግልና ነቢዩ ሕዝቅኤል አስቀድሞ የተናገረው ቃል። ቃሉን አስተውሉት፣ ደግመዋል። በስተውጪ ወዳለው ወደ መቅደሱ በር አመጣኝ አለ። ተዘግቶ ነበር አለ። ይሄ ድንግልናዋን የሚያጠይቅ ቃል ነው። ተዘግቶ ነበረ። ይህ በር ይህ ድንግልና ለዘላለም ተዘግቶ ይኖራል፣ ሰው አይገባበትም። ለምን ያሉ እንደሆነ የሰራዊት ጌታ እግዚአብሔር ገብቶ ወጥቷል፣ ተጸንሶ ተወልደዋል ማለት። እግዚአብሔር ባረፈበት ማኅፀን ማንም አያርፍ። እግዚአብሔር በተጸነሰበት ማኅፀን ማንም ሰው አይጸነስም። እመቤታችን ጌታችን ኢየሱስ ክርስቶስን ከወለደችው በኋላ የወለደችው ልጅ የላት፣ ምንም ልጅ የላት። ተቀዳሚ ተከታይ የሌለው አንድ ልጇ ኢየሱስ ክርስቶስ ብቻ ነው። ዓለም ባለማወቅ ብዙ ሊናገር ይችላል። መጽሐፍ ቅዱስ ግን የሚስማሙት ድንግል ማርያም ከመውለዷ በፊት ድንግል ነበረች፣ ከወለደችም በኋላ ድንግል ሆና ኖራለች። ፍቅሯን በአንደበታችን ጣዕሟን በልባችን ያሳድርብን። ሰሞኑን መቼስ ሶሻል ሚዲያው ሁላችን ስለምንከታተል አንዳንድ ሰዎች በማወቅም ባለማወቅም የእመቤታችንን ስም እያነሱ የሚናገሩትን ሰምተናል። አዝነናል። ብዙዎቻችን አንገታችንን ደፍተናል። በውጪ ባሉት ቢሆን አይቆጨንም። በመናፍቃኑ በአሕዛቡ ቢሆን ኖሮ አሁን በእመቤታችን ላይ ያ ጽርፈት ያ የድፍረት ንግግር በእነሱ ቢሆን ኖሮ አይቆጨንም። የለመድነው ነው። ሁሌ እንደሰደቧት ነው። ግን በጣም የሚያሳዝነው በእኛው በመቅደሱ አገልጋዮች በሃይማኖት አባቶች በመሆኑ ሁላችንም አንገታችንን ደፍተናል። ይሄ የማይደበቅ ዜና ነው። የሚያሳዝነው ሰው በኑሮ ጉዳይ በሚሰማውና በሚያየው ነገር ተስፋ ቆርጦ ተጨንቆ ኑሮ ከብዶት እንደው ቤተ ክርስቲያን መጥቼ ልረፍ እንኳን ቢል አላሳርፈው አለን። የኛው የመቅደሱ አገልጋዮች አላሳርፍ አለን። ሕዝቡን አጀንዳ እየፈጠርን በእንቅርት ላይ ጆሮ ደግፍ ሆንበት፣ በቁስሉ ላይ ሕዝቡን ጥዝጣዜ ጨመርንበት። ያሳዝናል። ሁሉም ግን የዘራውን ያጭዳል። ማንም ልንሆን ይችላል። ማንም ሰው ከቤተ ክርስቲያን በታች ነው እንጂ ከቤተ ክርስቲያን በላይ ማንም። ከፍ ያለ ስልጣን ሊኖረን ይችላል። ሰባኪ ልንሆን ይችላል። መነኩሴ ልንሆን ይችላል። ዲያቆን ልንሆን ይችላል። ጳጳስ ልንሆን ይችላል። ነገርኳችሁ እኮ ማንም ሰው ከቤተ ክርስቲያን በታች እንጂ ከቤተ ክርስቲያን በላይ አይደለም። አሁን ሁሉም እንደ ልቡ መናገር ይችላል። ግን ሁሉም የእጁን ያገኛል፣ የዘራውን ያገኛል። ምዕመናን እግረ መንገድ መቼስ ቤተ ክርስቲያን መታችሁ ካልተጽናናችሁ የት ሄዳችሁ ትጽናናላችሁ? ቤተ ክርስቲያን መታችሁ ካላረፋችሁ የት ሄዳችሁ ታርፋላችሁ? ስንቱን አሳልፈናል። ስንቱን አይተን እንዳላየ ሰምተን እንዳልሰማ አልፈናል። ዓለም አንድ መንደር ናት። እጃችን ላይ ባለችው ትንሽ ሞባይል ብዙ ሰምቷል ጆሮችን፣ ብዙ አይቷል አይናችን፣ እናውቀዋለን። ግን አትደንግጡ እናንተ። መጽሐፍ በአንዳች ነገር በተቃዋሚዎች አትደንግጡ ነው። ይህ ለእነርሱ የጥፋት ለእናንተ ግን የመዳን ምልክት ነው ተብሎ ተጽፏል። ፊልጵስዩስ ምዕራፍ 1 ቁጥር 28 ላይ ቃሉን አስተውሉት። በአንዳች ነገር በተቃዋሚዎች አትደንግጡ፣ ይህ ለእነርሱ የጥፋት ለእናንተ ለምትድኑት
የመዳን ምልክት ነው ይላል። በቃ አትደንግጡ ተብለናል፣ አንደንግጥ። አትጨነቁ ተብለናል፣ በምትሰሙት በምታዩት አንጨነቅ። ሁሉ እንዳመጣጡ ይሄዳል። ትናንት የመጡ ነበሩ ቤተ ክርስቲያኒቱን ከውስጥም ከውጭም የፈተኗት እንዳመጣጣቸው ሄደዋል። የዛሬዎቹን ወደ ቀልባቸው ካልተመለሱ፣ ወደ ልባቸው ካልተመለሱ በእውነት እንዳመጣጣቸው ሄዳሉ። ቅርብ ወራጅ ናቸው። ሁሉም ቅርብ ወራጆች ናቸው። ከነ ቅዱስ ያሬድ የሚበልጣለ እንዴ? በዚህ ዘመን ከነ አባ ሕርያቆስ የሚበልጣለ ወይ? ከነ አባ ጊዮርጊስ ዘጋስጫ የሚበልጣለ ወይ? ከነ ቅዱስ ኤፍሬም የሚበልጣለ ወይ? ድንግል ማርያምን ቤዛዊተ ዓለም ብለው አመስግነዋታል እነ ቅዱስ ያሬድ እነ አባ ጊዮርጊስ ዘጋስጫ በመንፈስ ቅዱስ ተመርተው እግዚአብሔር መንፈስ ቅዱስ የራቀውን አቅርቦላቸው የረቀቀውን አጉልቶላቸው ድንግል ማርያምን የሚገባትን ክብር ሰጥተዋታል። የዛሬዎቹ ከነ ቅዱስ ያሬድ ከነ ቅዱስ ኤፍሬም ከሌሎቹም ቅዱሳን አባቶች እንበልጣለን ብለው እንግዳ ትምህርት ይዘው መጡብን። እግዚአብሔር ልብና ማስተዋል ሰጥቶ ይመልሰናል። መጽሐፍ ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ ስለሚል በእንግዳ ትምህርት እንዳንወሰድ እግዚአብሔር ይጠብቃል። ዕብራውያን 13 ቁጥር 9 ላይ የተመዘገበ ቃል ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ። ምን አትበሉ? አንወሰድም። እኛ እንግዳ ትምህርት በክርስቶስ ላይ፣ እንግዳ ትምህርት በድንግል ማርያም ላይ፣ እንግዳ ትምህርት በቅዱሳን መላእክት ላይ፣ እንግዳ ትምህርት በጻድቃን በሰማዕታት ላይ፣ እንግዳ ትምህርት በመስቀሉ ላይ፣ እንግዳ ትምህርት በቤተ ክርስቲያን ላይ ሊኖር ይችላል። እንዳትደነቁ፣ ገና ከዚህ የባሰ ነገር ሊመጣ ይችላል። ትከሻችንን ሰፊ ማድረግ ነው ያለን። ከዚህ የባሰ ነገር ልንሰማና ልናይ እንችላለን። ኦርቶዶክሳውያን አትደንግጡ፣ አትጨነቁ። ቤተ ክርስቲያን ከተመሰረተችበት ቀን ጀምሮ ፈተና ተለይቷት አያውቅ። ትናንትም ፈተና ነበረባት፣ ዛሬም ፈተና ይኖርባታል፣ ነገም ፈተና ይኖርባታል። ሁሉን አልፋ እዚህ ደርሳለች። ይህንንም በእግዚአብሔር ታልፈዋለች። ከኛ የሚጠበቀው ምንድነው? ስር ሸዶ መታነጽ፣ አለመደንገጥ፣ አለመፍራት፣ አለመጨነቅ፣ አለመሸበር። እኔን መጨረሻዬን አሳምርልኝ ማለት ነው። እግዚአብሔር የሁላችንን መጨረሻ ያሳምር። አሁን እኛ የኢየሱስ ክርስቶስን ቤዛነትና ድንግል ማርያምን ቤዛ ስንላት ማናቅ ሆነን ነው። አሁን እኔ አሁን ስለዚህ ዘርዝሬ ከልጅነት እስከ ዕውቀት ድረስ ስንማረው ያደግነው ነው። ለ2000 ዓመት ቤተ ክርስቲያን ወንጌልን ሰብከዋለች። እያንዳንዱ ኦርቶዶክሳዊ ከሊቅ እስከ ደቂቅ ያለው የክርስቶስን ቤዛነትና ድንግል ማርያምን ቤዛ ስንል ጠንቅቀን ነው የምናውቀው። የኢየሱስ ክርስቶስ ቤዛነት በሞቱ የተደረገ ቤዛነት፣ ሥጋውን በመቁረስ ደሙን በማፍሰስ በሞት የተደረገ ቤዛነት ነው። በእኛ ቦታ ሆኖ ሥጋውን በመቁረስ ደሙን በማፍሰስ መከራ በመቀበል የተደረገ ቤዛነት የባህሪ ቤዛችን እሱ ነው። ድንግል ማርያምን ቤዛችን ብንላት በሔዋን ምትክ በሔዋን ፈንታ ክርስቶስን ወልዳ ሕይወትን ስለሰጠችን የድህነታችን ምክንያት ስለሆነች አብራ ስለተሰደደች መከራ ስለተቀበለች የድህነታችን ምክንያት ስለሆነች እሷን ቤዛ እንላት። ለምን ቤዛ ማለት ምትክ፣ ዋስ፣ ፈንታ፣ ምክንያት ብሎ ይተረጉመዋል መዝገበ ቃላት የመጽሐፍ ቅዱስ። ስለዚህ የድንግል ማርያም ቤዛነትና የክርስቶስ ቤዛነት የሰማይና የምድር ያክል ልዩነት አለ። ይሄንን የውላችሁ ለማስታወስ ነው ምነግራችሁ እንጂ ሁሉም ኦርቶዶክሳዊ ጠንቅቆ ያውቀዋል። ማጭበርበር ያስፈልግ። ዛሬ ማንም መጥቶ እንዲያስተምር አንፈልግ። ተልእኮ ያላቸው ከሆኑ ደስ የሚያሰኙ ሰው ካለ ይግፉበት፣ ይቀጥሉበት፣ የዘሩትን ያጭዳል። እግዚአብሔር አምላክ በዚህ መንገድ በዚህ ጎዳና ያሉትን ወገኖቻችንን በሙሉ ማስተዋል ሰጥቶ ወደ ልባቸው ይመልስልን። ወደ እውነተኛው መንገድ እግዚአብሔር ያምጣልን። እኛንም ደግሞ ስር ሰደን በመጀመሪያ ሃይማኖታችን እስከ መጨረሻው ድረስ እንድንጸና መድኃኔዓለም ሁላችንንም ይርዳል። እንደተናገረ ተነስቷል። እንደተናገረ ምን ብሏል? ተነስቷል። እንግዲህ አሁን
ይህን ሳምንት ሙሉ የጌታችንን ትንሣኤ ነው እያሰብን የምንውለው። ታውቃላችሁ ከትንሣኤ በኋላ ያለው ሰኞ ማዕዶት ይባላል፣ መሻገር ማለት ነው። ማክሰኞ ቶማስ ብለን ነው የምንጠራው። ረቡዕ አልዓዛር ነው የሚባለው። ሐሙስ አዳም ሐሙስ ተብሎ ነው የሚጠራው። አርብ ቅድስት ቤተ ክርስቲያን ነው የሚባለው። ቅዳሜ ቅዱሳን አንስት ተብሎ ይጠራል። እሁድ ደግሞ ዳግም ትንሣኤ ተብሎ ይጠራል። ዳግም ምን ትንሣኤ። አሁን ዳግም ትንሣኤውን ለማክበር በዋዜማ ላይ ዳግም ትንሣኤ ሲባል ባጭሩ ለማስታወስ ለሁለተኛ ጊዜ ክርስቶስ ለደቀ መዛሙርቱ ትንሣኤውን የገለጠበት ማለታቸው እንጂ ዳግም ትንሣኤ ሲባል አንዳንድ ሰዎች እንደሚመስላቸው ኢየሱስ ክርስቶስ ሁለት ጊዜ ሞቶ እንደገና ሁለት ጊዜ የተነሳ አይደለም። እንደዛ አይደለም። ዳግም ትንሣኤ ማለት መጀመሪያ ትንሣኤውን ሲገልጥ ቶማስ በሌለበት ለደቀ መዛሙርቱ ትንሣኤውን ገልጦላቸው ነበር በተዘጋ ቤት ውስጥ ገብቶ። አሁን ደግሞ ከ8 ቀን በኋላ ይላል መጽሐፍ ቶማስ ባለበት ለሁለተኛ ጊዜ ትንሣኤውን ገለጠላቸው። ዳግም ትንሣኤ ያሰኘው ለሁለተኛ ጊዜ ትንሣኤውን ስለገለጠ ነው። አሁን የፊታችን እሁድ እሱ ነው የምናከብረው። ቶማስ የተወጋ ጎኑን የተቸነከረ እጁን ካላየው አላምንም ብሎ እጅና እግሩን የተቸነከረበትን አይቶ ጌታዬ አምላኬ ብሎ የክርስቶስን ትንሣኤ ያየበት የተመለከተበት ቀን ነው። ለዛ ቀን ሁላችንንም እግዚአብሔር በቸርነቱ ያደርሰን። እንግዲህ ክርስቶስ ተነስቷል ሞትን ድል አድርጎ፣ እኛም እንነሳለን። የክርስቶስ ትንሣኤ የእኛም ትንሣኤ ያረጋግጥልናል። እሱ እንደተነሳ እኛም እንነሳለን። አንድ ቃል ተናግሬ ትምህርቴን ልጠቅልል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተለይቶ ተነስቷል። ሞት በሰው በኩል እንደመጣ ትንሣኤ ሙታንም በሰው በኩል ሆኗል። ሁሉ በአዳም እንደሚሞት ሁሉ በክርስቶስ ደግሞ ሕያው ይሆናል ተብሎ ተጽፏል። ስለዚህ በመጀመሪያው አዳም ሞት መጥቶብን ነበረ። በዳግማዊ አዳም በኢየሱስ ክርስቶስ ትንሣኤ ሙታን ሆኗል። ስለዚህ በአዳም እንሞታለን ሁላችንም፣ ሞተን ግን አንቀርም። ከሞት በኋላ ሕይወት አለን። ከመቃብር በኋላ ትንሣኤ አለን። እግዚአብሔር ትንሣኤያችንን የክብር ትንሣኤ ያድርግልን። ከኛ ቀድሞ ያንቀላፉት አባቶቻችን፣ እናቶቻችን፣ እህቶቻችን፣ ወንድሞቻችን እንደ ሞቱ አይቀሩም። ሞት የመጨረሻ ነገር አለ፣ ይነሳሉ። እኛም እንሞታለን፣ ሞተን አንቀርም። ከሞት በኋላ ሕይወት አለን። ከመቃብር በኋላ ትንሣኤ አለን። የክርስቶስ ትንሣኤ የእኛን ትንሣኤ የሚያረጋግጥ ነው። እያስተዋልን በዚህ ቃል እየተጸናናን እንድንኖር ቸሩ አምላካችን እግዚአብሔር ለሁላችንም በቸርነቱ ይፍቀድልን። እንደተናገረ ተነስቷል። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ የእኛም አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ድንግል ማርያም ጣዕሟን ባንደበታችን ፍቅሯን በልባችን ትሳልብን። በተዋሕዶ ሃይማኖት በሥላሴ ልጅነት እስከ መጨረሻው ድረስ ያጽናን። የሁላችንን መጨረሻ እግዚአብሔር ያሳል።